አማሃጌ በሚባል ሀገር አንድ ሰው ነበረ። ወደ ንጉሱም ከተማ ወጥቶ ሄደ። ወደ ንጉሱም ቀርቦ የከበረ አባታችን አኩቶ ለአብን እንዲህ ሲል ነገር ሰራበት። አስቀድሞ መንግስትህን ይዞ ይኖር ነበር። አሁንም ከታቦተ ጽዮን ጋር በዋሻ ውስጥ ተሰውሮ አለ። ወታደሮቹንም ከእኔ ጋር ላከ። ታቦቱንም ያመጡለት ዘንድ እኔ ካለሁበት አደርሳቸዋለሁ። ያ ንጉስም ከአመፀኛው ነገረ ሰሪ አፍ ሰምቶ የከበረ አባታችን አኩቶ ለአብን ሁኔታውን ሳያውቅ 7 ወታደሮችን ላከ። እነርሱም ከነገረ ሰሪው ጋር ተጉዘው ደንሳ ከሚባል ሀገር ደረሱ። ሁለተኛም ቤተ መቅደሱ ወዳለበት ወደ ቆቅህንና ደረሱ። ወደ ሰረገላውም ወደ ወግረ ሰይን ገቡ። ወደ ሰረገላውም በር ደረሱ። ደጃፋቸውንም ሊከፍቱ ወደዱ፣ ግን መክፈት እምቢ አላቸው። ያም አመፀኛ የመሰወሪያውን መዝጊያውን ይቆርጥ ዘንድ ምሳር አመጣ። ሊቆርጥም በወደደ ጊዜ ምሳሩን አንስቶ በመዝጊያው ላይ ሳያወርድ ያን ጊዜ ከአጥንቱ እስኪለይ ድረስ እጁን ቆረጠው። ነገር ግን ጥቂት ስጋው ቆዳ ያዘውና ምሳሩን በላዩ ተጣብቆ ቀረ። ከላዩ ሊያወርደውም ቢሻ ከእጁ ጋር መውረድን እምቢ አለው። በዚያን ጊዜ በሰረገላው ውስጥ እንደ አንበሳ ድምፅ 3 ጊዜ ድምፅ አሰማ። ንዑስ ውስታም ሆነ። የዋሻውም ድንጋዮች እንደ በለስ ቅጠል ተራገፉ። ነጎድጓድም ሆነ። ሰማዩም አስቀድሞ ራቁቱን የከበረ ከአውሎ ነፋስ በካፊያ ጋር ጥቁር ደመና ሸፈነው። ከቤተ ክርስቲያኑም በስተግራ የነበረው የዋንዛ እንጨት ዛፍ ወደ ታች ተዘቅዝቆ ሰገደ። በማድጋው ውስጥ ያለ ውሃም አፈሰሰ። ይህ ሁሉ የሆነው በከበረ አባታችን አኩቶ ለአብ በጸሎቱ ኃይል ነው። ከዚህም በኋላ አውሎ ነፋስ መጥቶ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ እንደ ጉም ከፋፍሎ በተናቸው። ያም አመፀኛ ደሙን እያዘራ ወደ አኩቶ ለአብ አባት ወደ ላሊበላ መቃብር ሄዶ ተማጸነ። ያ ምሳር ከላዩ ተጣብቆ የከበረ ስለ አባቱ ስለ ላሊበላ በእጁ ላይ ወረደለት። ከዚህም በኋላ በሶስተኛው ቀን እነዚያ የንጉሥ ወታደሮች ከተበተኑበት ተሰበሰቡ። ያንንም አመፀኛ ይዘውት ወደ ከተማው ተመልሰው ሄዱ። የከበረ የአኩቶ ለአብን ተአምራት እንዳያዩ በተናቸውና ለንጉሥ ነገሩት። ያም ንጉሥ ይህን ነገር በሰማ ጊዜ በዚህ አመፀኛ ላይ እጅግ ተቆጣ፣ ደበደበው። እንደ በድንም እስካደረገው ድረስ እጅግ የከፋች ታላቅ ግርፋትን ገረፈው። ከዚህም በኋላ የአመፀኛ ወደ ሀገሩ ሄዶ ወደ ቤቱ ገባ። በገባም በሶስተኛው ቀን እግዚአብሔር ከሰማይ መብረቅን ልኮ ከሚስቱና ከልጆቹ ጋር በዚያ አቃጥሎ ፈጸመው። የዋንዛውም እንጨት ዛፍ ቅርንጫፎቹ ሳይቀሩ ተነሳ፣ እንደ ቀድሞውም ተነስቶ ቆመ። እስከ ዛሬ የቆመ ሁሉ ይኖራል። ማድጋውም በውስጡ ያለው ውሃ ሳይፈስ ተነሳ። አባቴ ሆይ ተአምራትን የምታደርግ የከበርክን አኩቶ